ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ በዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ሰይድዬ ምን ሆነ ነው ጠፋህ፣ ቪዲዮ ለምን አትሰራም እያላችሁ መልእክት ለምታስቀምጡልኝ እህት ወንድሞቼ ከልብ አመሰግናለሁ። የዛሬው ትምህርት ለየት ያለ ነው። ይህ ፓፓያ ቅጠል ኃይለኛ የጤና ጥቅም ነው ማለት ነው። ስለዚህ ስለሱ እናያለን በደንብ ማለት ነው። የፓፓዬ ቅጠሎች ያለምንም ክፍያ በብዙ ቦታዎች በቀላሉ ይገኛሉ። ሆኖም ስለ ጥቅሞቹ እውቀት ባለመኖሩ ይህንን ተክል ምንም ጥቅም እንደሌለው አድርገን ችላ እንላለን ማለት ነው። የዚህን ቅጠል ውጤት ከተማርን ማለት ነው መጠቀም እንችላለን ማለት ነው። የፓፓያ ቅጠሎች በጤና ላይ ትልቅ ሚና ይጫወታሉ ይላል። እስኪ አንደኛውን ነው። ከፍተኛ ጸረ ኦክሲደንትና ቪታሚን ሲ የሰውነት እድገትን ለማሳደግና በሽታን ለመከላከል ይረዳል። እሱ ማን ነው? ፓፓዬ ማለት ነው። የፓፓዬ ቅጠሉ ማለት ነው። ሁለተኛው የሳምባና የመተንፈሻ አካላትን በሽታዎችን ይከላከላል፣ እንዲሁም የሳምባ ማሳከክን ይቀንሳል ይላል። ሶስተኛውን እስኪ እንየው። የአንጀት ትሎችን ያስወግዳል፣ በተለይም ለህፃናት ማለት ነው። አራተኛውን ስናይ የስኳር በሽታን ለመቆጣጠር፣ ምክንያቱም ኢንሱሊንን በሰውነት ውስጥ በተሻለ ሁኔታ እንዲሰራ ይረዳል ይለናል። አምስተኛውን ስናይ ቆዳችን ጤና የሚያጠናክርና የቆዳ ጉዳት በሽታዎችን የሚከላከል ቪታሚን ኤ እና ቪታሚን ሲ ይዟል ማለት ነው። እንዲሁም ጡት በማጥባት በጣም ጠቃሚ ነው። ቆዳን ንጹህና የቆዳውን ውበት ያጎላል ማለት ነው። ምንድነው የሚለው እሱ? ቆዳችን ጤናን የሚያጠናክርና የቆዳ ጉዳትን በሽታዎችን የሚከላከል ቪታሚን ኤ እና ቪታሚን ሲ ይዟል ይላል። ከዛስ ካልን እንዲሁም ጡት በማጥባት በጣም ጠቃሚ ነው። ጡታቸውን ለሚያጠቡ ሰዎች ማለት ነው በጣም ጠቃሚ ነው። ቆዳንም ንጹህና የቆዳውን ውበት ያጎናጽፋል ይላል፣ ለፀጉርም ማለት ነው። ስድስተኛው ለከባድ ሳልና ለሚያሳክክ ደረቅ ሳል ኃይለኛ መድኃኒት ነው። ለዚህም ኃይለኛ መድኃኒት ነው ማለት ነው። የሳምባ በሽታን የሚዘጋ እና የአስቸጋሪ የሚያደርግ መድኃኒት ነው። እንግዲህ ሳምባ በሽታም ትታመሙ ይከላከላል ማለት ነው። ወባ ለራስ ምታት፣ ለጀርባ እና ለአጥንት ህመም ውጤታማ በሆነ መንገድ ጥቅም ላይ ይውላል ማለት ነው። ስለ ወባም በህመም ጊዜ ከባድ የወር አበባ ደም መፍሰስ እና የደም መፍሰስ ላለባቸው ሴቶችም ጥሩ መድኃኒት ነው ማለት ነው። ስምንተኛውን ስናይ እንደ ኩፍኝ፣ ሳል፣ መጮህና ሽፍታ ያሉ የቆዳ አለርጂኮችን ያስወግዳል። ዘጠነኛው ጋር ስንሄድ ፀጉርን ያጸዳል። ፈንገሶች የተደባለቀ የፓፓያ ቅጠል ከነሐስ ጋር ተቀላቅሎ ማር በፀጉር ላይ የሚቀባው ፎረፎርን በደንብ ያስወግደዋል ማለት ነው። ምንድነው የሚስብ? ፀጉርን ያጸዳል። ፈንገሶችን የተደባለቀ የፓፓያ ቅጠል ከነሐስ ጋር የተቀላቀለ ማር በፀጉር ላይ የሚቀባው ፎረፎርን በደንብ ያስወግዳል ይላል። ወደ 10ኛው ጋር ልንሄድ ነው። ለጉበትና ለጨጓራና ትራክን ወይም በሽታዎችን በጣም ጠቃሚ ነው ማለት ነው። ትራክት የሚያደርጉ በሽታዎችን ለነሱ ማለት ትራክት ለሚያደርጉ ለነሱ መድኃኒት ነው ማለት ነው። ጎጂ ባክቴሪያዎችን ከሆድ እና ከመቅላት ያጸዳል እና የሆድ ቁርጠትንም ያረጋጋል ማለት ነው። የሆድ ቁርጠትንም እሱንም እንደዚሁ ያከማል ማለት ነው። 11ኛው ጋር ስንሄድ የኩላሊት ጤናን ያጠናክራል። ኩላሊቶቻችን ከመርዛማ ንጥረ ነገሮች ይጸዳል ማለት ነው። ኩላሊቶች በተለያየ ነገሮች እንዳይጎዱ ይከላከላል ማለት ነው። 12ኛው ካንሰርን መከላከል፣ በተለይም የማህፀን ካንሰርን፣ የጡት ካንሰርን እና የሳምባ ካንሰርን በመከላከል ረገድ የለውም ማለት ነው። በጣም ወሳኝ ነው። ለወንዶች ወሲብ አፈጻጸምንም ይጨምራል። ይህም የሆርሞን ይዘትን ለመቆጣጠር ያገለግላል። ቪታሚን ሲ እና ፍላኖይድ እና የፊሊክ ውህዶችን ይይዛል ማለት ነው። ይህ በጸረ ኦክሲደንት ተጽዕኖዎች ማለት ነው እነሆ በሆርሞን ሚዛን ላይ አማካኝ ቴስቶስትሮን
ሊደረግ ይችላል ማለት ነው። በጣም ወሳኝ ነው። እንግዲህ የፓፓዬ ቅጠል አስቡት፣ ብዙዎቻችን አናቅም፣ ግን ብዙ ጥቅም አለው ማለት ነው። ተጠቀሙበት። በጣም ቀላል ነው። በየአካባቢያችሁ ታገኙታላችሁ ብዬ ገምታለሁኝ። እሺ ሌላው በስተመጨረሻ የምናየው እጅግ በጣም ብዙ ጠቃሚ ተክሎች አሉ። እነሱን እናያለን ማለት ነው። ለስኳር በሽታ ጠቃሚ የሆኑ ዋና ዋና ተክሎችና አጠቃቀማቸውን እናያለን ማለት ነው። ያው ይሄን ነገር ለመጠቀም ግን የሐኪም ባለሙያ ማማከር ግድ ይላል ማለት ነው። አንደኛው ቀረፋን እስኪ እንይ። ቀረፋ የሰውነት ህዋሳት ለኢንሱሊን ያላቸውን ምላሽ እንዲጨምር በማድረግ የደም ስኳርን ለመቀነስ ይረዳል ይላል። አጠቃቀሙ ስናይ በየቀኑ ግማሽ የሻይ ማንኪያ የሚሆን የቀረፋ ዱቄት በሻይ በውሃ ወይንም በምግብ ላይ ነስንሶ መጠቀም ነው ማለት ነው። ሁለተኛው ስናይ ነጭ ሽንኩርት ነው። ነጭ ሽንኩርትን የደም ስኳርን ከመቀነሱም በላይ የደም ግፊትንና ኮሌስትሮልን ለማስተካከል ይረዳል ማለት ነው። አጠቃቀሙ ስናይ በቀን ከ1 እስከ 2 ፍንጭት ነጭ ሽንኩርት በጥሬው መብላት ወይንም በምግብ ውስጥ መጨመር ነው ማለት ነው። ሶስተኛው ስናይ ጥቁር አዝሙድ ነው። ጥቁር አዝሙድ በደም ውስጥ ያለውን ስኳር ለመቀነስ የቆሽት ስራን ለማነቃቃት እንደሚረዳ ጥናቶች ያመለክታሉ ማለት ነው። አጠቃቀሙን ስናይ ጥቂት የጥቁር አዝሙድ ፍሬዎችን በማላመጥ መዋጥ ወይንም ዱቄቱን በትንሽ ማር ውሃ በጥብጦ መጠጣት ነው ማለት ነው። ይሄ ደግሞ በጣም አንዳንድ ወንድሞችን አይቻለሁ ጠዋት እየተነሱ ይህን ነገር ሲጠቀሙ አይቻለሁ እና በጣም ጠቃሚ ነው ማለት ነው። ጨጓራ አለብን ይላሉ ወይም ደግሞ ጀስቲክ ይሉታል። እንደዛ አይነት የሚያስቸግራቸው ሰዎች ይህን ነገር ሲጠቀሙ ያለው ማለት ነው። ስለዚህ ተጠቀሙ፣ ይጠቅሟችኋል ለማለት ፈልጌ ነው። አብሽን እንይ እስኪ። አብሽ ከፍተኛ የፋይበር መጠን ስላለው ካርቦሃይድሬትና ስኳር ወደ ደም የመግባት ፍጥነታቸውን እንዲቀንሱ ያደርጋል ማለት ነው። አጠቃቀሙን እስኪ ስናይ የሾርባ ማንኪያ 2 የሾርባ ማንኪያ አብሽ በአንድ ብርጭቆ ውሃ ዘፍዝፎ ማደር፣ በማግስቱ ጠዋት ውሃውን ማጥለልና ዘፍዝፎ ያደርነውን ፍሬ መብላት ነው ማለት ነው። አምስተኛው ደግሞ ግሬፕ ፍሩት የሚባለው ማለት ነው። ይህ ፍራፍሬ የኢንሱሊን ስሜትን ለማሻሻል ይረዳል። አጠቃቀሙ ስናይ በቀን ግማሽ ግራፕ ፍሩት መመገብ። ማሳሰቢያ፣ አንዳንድ የደም ግፊትና የኮሌስትሮል መድኃኒቶችን ስለሚያስተጓጉል ጥንቃቄ ያስፈልጋል ማለት ነው። መራራ ዱባ፣ ይህ ተክል እንደ ኢንሱሊን የሚሰሩ ንጥረ ነገሮችን በውስጡ ይዟል ማለት ነው። አጠቃቀሙ ስናይ ጭማቂውን በመጨመቅ በባዶ ሆድ መጠጣት ወይንም እንደ አትክልት ቀቅሎ መመገብ ነው። ጠቃሚ ምክሮችን እኔ ማለት ነው። መጠንን መጠበቅ ተፈጥሯዊ ስለሆነ ብቻ ከመጠን በላይ መውሰድ የደም ስኳር በጣም እንዳንስ ሊያደርግ ይችላል። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። አገኘን ብለን በራሳችን የምንፈልገውን ማድረጉ ጉዳት ስለሚመጣ ማለት ነው። መደበኛ ምርመራ፣ እነዚህ ተክሎች በሚጠቀሙበት ወቅት የደም ስኳርዎን በቤት ውስጥ በየጊዜው ይለኩ ይላል። አካላዊ እንቅስቃሴ፣ ከተክሎቹ ጋር በቀን ቢያንስ ለ30 ደቂቃ የእግር ጉዞ ማድረግ ውጤትን ያፋጥነዋል ማለት ነው። እነዚህ ተክሎች በተመለከተ በዝርዝር ማወቅ የሚያስፈልጉ የተለያየ ተክል አለ ወይንም ለእነዚህ ተክሎች የሚሆን የምግብ አዘገጃጀት እንዲጠቀሙት እንላለን። ይሄ እንኳን ብዙ አያስፈልጋችሁም። ይሄ ስለዚህ ዋናው ነገር መያዝ ያለባችሁ እነዚህ ተክሎች እንግዲህ እጅግ በጣም ጠቃሚ ናቸው። ስትጠቀሙ መጠኑን ማወቅ አለባችሁ። እያንዳንዱ ነገር ስንጠቀም መጠን ያለው አይደል? ስለዚህ በልክ መጠቀም አለብን ማለት ነው። መጠንና ይጠቅማችኋል ማለት ነው። ለዛሬው እዚህ ላይ እንጨርሳለን። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።